let me start where I must start by paying tribute to the courage and resilience of the Ukrainian people over 4 years of this conflict. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ቀውስ ምክንያት ተቋርጦ የነበረውን የሩሲያና ዩክሬን ግጭትን ለማስቆም የሰላም ጥረት ዋሽንግተን በድጋሜ ትኩረት ሰጥታ እንደምትንቀሳቀስበት ፍንጭ መስጠታቸው ተሰምቷል። አሜሪካ በጉዳዩ ላይ በድጋሜ እጇን ለማስገባት ያሳየችው ዝንባሌ ግን በአውሮፓ ህብረት ባለስልጣናት ዘንድ መደናገጥን ፈጥሯል። ባለስልጣናቱ ዋሽንግተን ከሞስኮ ጋር ቀጥተኛ ድርድር የምትጀምር ከሆነም የአውሮፓ ህብረት እንደገና ወደ ጎን ሊገፋ ይችላል የሚል ከፍተኛ ስጋት እንዳላቸውም ተሰምቷል። በፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ ፕሬዚዳንት ትራምፕ እንደተናገሩት የኢራን ጦርነት በይፋ ሲጠናቀቅ ዋሽንግተን የሩሲያና ዩክሬን ግጭትን ወደ ማስቆም ጥረቷ ትመለሳለች ብለዋል። ትራምፕ አርብ ዕለት ከቴህራን ጋር ይፈራረማሉ ተብሎ የሚጠበቀውን የመግባቢያ ስምምነት በማስመልከት ለጋዜጠኞች ሲናገሩም አሁን የኢራን ጦርነት ስላለቀ ትኩረታችን በዚህ በዩክሬን ግጭት ላይ አድርገን እሱን ማሳካት የምንችል መሆኑን እንመለከታለን ሲሉ ተደምጠዋል። ፕሬዚዳንት ትራምፕን አስተያየት የሰጡት ከሩሲያው ፕሬዚዳንት ቭላዲሚር ፑቲንና ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር የተናጠል ስልክ ውይይት ካደረጉ በኋላ ነው። በሌላ በኩል ብሉምበርግ ፕሬዚዳንት ዜሌንስኪ በትራምፕ የቡድን ሰባት የጥምረት ስብሰባ አጀንዳ ውስጥ አለመካተታቸውን አስነብቧል። ዋሽንግተን ከሞስኮ ጋር ቀጥተኛ ድርድር የምታደርግ ከሆነ አውሮፓ ሚናውን ሊያጣ ይችላል የሚል የፖለቲከኞች አስተያየትም እየተሰማ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በአሁኑ ወቅት ለኪየቭ የሚሰጠውን ከፍተኛ ድጋፍ እየተሸከመ ያለው አውሮፓ በመሆኑ በማናቸውም አይነት የማስታረቅ ድርድሮች ውስጥ የግድ መሳተፍ አለበት ሲሉ አጥብቀው ተከራክረዋል። ካላስካው ስብሰባ በኋላ ሞስኮና ዋሽንግተን ኪየቭና አጋሮቿ ከሚፈልጉት የተኩስ አቁም ስምምነት ይልቅ ዘላቂ መፍትሄ እንደሚያስፈልግ ባሰመሩበት መድረክ ትራምፕ ባለ 20 ነጥብ የሰላም ፍኖተ ካርታ ይፋ ማድረጋቸው ይታወሳል። ነገር ግን እስካሁን ውጤታማ ሳይሆን ረፍዱም ቆይቷል። ምናልባት ትራምፕ በ24 ሰዓት እቋጨዋለሁ ያሉት ጦርነት በመካከለኛው ምስራቅ ቀውስ መቋረጡ ምክንያት ቢያደርጉም የሚቀበላቸው ያለ ግን አይመስልም ይላሉ ተንታኞች። ምክንያቱም ወደ ኢራን ጦር ከመምዘዛቸው በፊት እድሉ በእጃቸው ስለነበር ነው። የትራምፕ እቅድ ዩክሬን የኔቶ አባል የመሆን ምኞቷን እንድትተው የግዛት ጥያቄዎቿን እንድታነሳና የወታደሮቿን ቁጥር በ600 ሺህ እንድትገድብ የሚጠይቅ ነበር። ዩክሬን ግን በዚህ ጉዳይ ላይ ፈጽሞ እንደማትስማማ በመግለጿ ሀገራቱ እስካሁን ድረስ ጦርነቱን ለማቆም ምንም ፍላጎት ላለማሳየታቸው መንስኤ ነው። ሞስኮ የቀረበውን የሰላም እቅድ ለሰላም መደላድል ሊሆን የሚችል ጠቃሚ መሰረት በማለት የተቀበለችው ቢሆንም ከአውሮፓ ህብረትና ከዩናይትድ ኪንግደም በደረሰ ጫና ምክንያት በርካታ ቁልፍ ጉዳዮች በኋላ ላይ እንዲሰረዙ ወይንም መጠነኛ መሻሻል እንዲያሳዩ ተደርጓል። የተሻሻለው ባለ 20 ነጥብ እቅድ ከጦር መሳሪያ ነጻ የሆኑ ቀጠናዎችን ለኪየቭ የሚሰጡ የምዕራባውያን የደህንነት ዋስትናዎችን የዩክሬን የሰላም ጊዜ ወታደራዊ ኃይል በ800 ሺህ ደረጃ እንዲወሰን ለዩክሬን መልሶ ማቋቋሚያ የሚሆን የገንዘብ ፈንድ ማቋቋምና ወደ አውሮፓ ህብረት አባልነት የሚያመራውን ሂደት መስመር ያካተተ መሆኑም ይታወሳል። የሩሲያና ዩክሬን ጦርነት በ4 ዓመታት ውስጥ በርካታ ክስተቶችን አስተናግዷል። የአውሮፓ ህብረት ኔቶን ጨምሮ ሰሜን ኮሪያና አሁን ደግሞ ወታደር ለማስፈር ሞስኮ እቅድ አላት መባሉ ጦርነቱ አድማሱን ስለማስፋቱ አመላካች ሆኗል። ዛሬ ላይ አርቲ ይዞት የወጣው መረጃ እንደሚያሳየው የኔቶ አባል የሆነችው ኔዘርላንድ በሩሲያውያን የጦር ምርኮኞች ካምፕ ላይ ያከናወነችው ትንኮሳ የሞስኮ ባለስልጣናትን ማስቆጣቱን ነው። የሩሲያ ባለስልጣናት ድርጊቱን የሚያበሳጭና ዓለም አቀፍ ህጎችን የጣሰ አደገኛ እርምጃ ሲሉ የገለጹ ሲሆን በምርኮኞቹ ላይ ሊደርስ የሚችለው ማንኛውም አይነት እንግልት እንደማይታገሱም አስጠንቅቀዋል። ይህ በኔቶ አባል ሀገር የተወሰደው እርምጃ ቀድሞውኑ ውጥረት ውስጥ በነበረው የሁለቱ ወገኖች ግንኙነት ላይም ሌላ ነዳጅ እንደማርከፍከፍም ተቆጥሯል። የኔቶ አባል የሆነችው ኔዘርላንድስ የሩሲያ ወታደሮችን ለመያዝ የሚያስችል የጦር ምርኮኛ ካምፕ ማቋቋሟን ተከትሎ ሞስኮ ድርጊቱን በጽኑ ማወግዛለች። የሩሲያ መንግስት ለአውሮፓ ባስተላለፈው ማስጠንቀቂያ እውነተኛ ጦርነት ቢቀሰቀስ እነዚህ መገልገያዎች ምንም አይነት ጥቅም እንደማይኖራቸው ከወዲሁ አስጠንቅቋል። ባለፈው ሳምንት የኔዘርላንድስ መገናኛ ብዙሃን እንደዘገቡት የሀገሪቱ ጦር ኃይል በግሮኒገን በሚገኘው የማርሆይዘን ማሰልጠኛ ተቋም አዲስ የጦር ምርኮኛ ካምፕን ንድፍ እየሞከረ ይገኛል። ይህ ካምፕ መጠነ ሰፊ ግጭት ቢፈጠር እስከ 2000 የሚደርሱ የሩሲያ ምርኮኞችን ለመያዝ ታስቦም የተዘጋጀ ነው። ይህንን እርምጃም የኮነኑት የሩሲያ ባለስልጣናት ድርጊቱ ጦር ቀስቃሽና ውጥረትን የሚያባብስ መሆኑን ጠቁመው አውሮፓውያን ከእንዲህ መሰል አደገኛ አካሄዶች እንዲቆጠቡ አስገንዝበዋል። አሁን ትራምፕ ወደ ዩክሬንና ሩሲያ ጦርነት ፊታቸውን ወደ ማዞር ተመለሱ ቢባልም የመካከለኛው ምስራቅ ቀጠና በተለይ ከኢራን ጋር ያለው ውጥረት መጨረሻው ግልጽ ሳይሆን የሞስኮና ኪየቭን ግጭት እንዴት እልባት እንደሚሰጡት በዝርዝር የተቀመጠ ነገር የለም ሲሉ ተንታኞች እየሞገቱ ነው።